የቀለድክ ነው? እሺና ምንድነው? አደይ መጣ ነበር። አይታት ለኔ አታስፈልገኝ። እኔ ፍቅር ነኝ ባንተ መፈቀር የሚያኮረኝ። ቀድሞ ለሚታረቁት ነገር እኛ መሀል አንገባ። አማራሽኝ። አደይ ባክሽ ተረጋጊ። ስለዚህ እሱ ምንም ሊያረጋት አይችልም። ሄለልን ለምን ለካ ብሎ አስሮታል። ሄለላ ያደራ ልጄ ላይ እንደዚህ ማድረግ ጀምሮ ቤዛ በጣም ታማሳ ያደንግጨኝ። ወዴት ይሄድክ ነው? አደይ ጋር እንኳን አንቺ እሱም አያገባኝም አላለም። እሺ ስለ ድርጅቱ የሚያውቁት ነገር እንደሌለ ነበር የነገሩኝ። እሱማ ሌሊት መሄጃ አለኝ። ስንትና ስንት ገንዘብ ከፍለ መሰል ያስወጣኝ። ገንዘብ ጎዳና ወጣለች። አያገባኝም ማለት ምን ማለት ነው? እኔ ኩንትቻ አልወድም። በቃ እኮ ያጨቃጭቅም። የኛ ቤት የማንም ችጋራ መሰብሰቢያ ነው እንዴ? ሰው ሲደሰት አብረን መደሰት ነው እንጂ ደስ የሚለው። ኦ ማይ ጋድ ቤኪዬ፣ ሊዱ ምን ይሆንሽ? ወይኔ ቤኪዬ እንዴት እንደናፈከኝ። ዛሬ ኬት ተገኘሽ? ለትንሽ ጊዜ መጥቼ ነው። በሰላም? አዎ በሰላም ነው። አንተ ግን ደህና ነህ? እንዴት ነህ? ደህና ነኝ። አዎ ስላገኘው ግን በጣም ደስ ብሎኛል። አሪፍ ነው። እኔም በቅርቡ ላገባ ስለሆነ ለሰርግ ትኖሪያለሽ። ምን? ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ የእናቶች ቀን ነው። በዓለም ላይ ላላችሁ እናቶች በሙሉ እንኳን ለዚህ ቀንና ሰዓት በሰላም አደረሳችሁ። መልካም የእናቶች ቀን ብያለሁኝ። እና ዛሬ ደግሞ ሰራተኛዋ አደይ ፊልምን ክፍል 247 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ኮሜንት ሴክሽኗ ላይ ደግሞ ሀሳብ አስተያየት ካላችሁ ጻፍ ማድረግ ትችላላችሁ። አደይ እንግዲህ በዛሬው ክፍል እንዳየነው እጅግ በጣም ደስ የሚልና አጓጊ ነገር ላይ እንደደረሰ አይተናል። ምክንያቱም ሊዱ ወደ ኢትዮጵያ መታለች። ሊዱና ደግሞ ሩታ እንዲሁም በዙሪያዋ ያሉ ሰዎች ከማንም ጋር አይግባቡም። ይባስ ብለው ደግሞ የቤሪ እናት ወደ እታለም ጋር ስልክ በመደወል ቤሪ እናንተ ቤት ትግባና ትቀመጥ አይነት ጥያቄ አቅርባላታለች። እታለም ደግሞ እንዴት ይሆናል ቤሪ እንዴት እዚህ ቤት ትቀመጣለች ስትልም ጓ እያለች ትገኛለች። በሌላ በኩል ደግሞ ቤዛ ፍቅርን እናንተ ቤት እንደምንም በይና አስገቢኝ፣ ከዛ በኋላ ደግሞ እኔና አንቺ እንተጋገዛለን፣ እኔም አግዝሻለሁ፣ ማለትም ዴቭ ያንቺ እንዲሆን አደርጋለሁኝ፣ አንቺ ደግሞ እንደምንም ብለሽ ለሊና ባቡሬን ታጣልልኛለሽ፣ ከዛም እኔ ከለሊ ጋር ጓደኛ እሆናለሁ እያለችም ነበረ ስምምነት ላይ የደረሱት። እንግዲህ ጨዋታው ተጀመረ፣ ሁኔታው አማረ ማለት ይሄኔ ነው። እታለም አሁን ላይ ቤሪን እሺ ብላ ቤት ውስጥ የምታስገባት ከሆነ ፍቅርና ቤሪ ሌላ ታሪክ ውስጥ ነው የሚገቡት። ምክንያቱም ሁለቱም ዴቭን ፈላጊ ናቸው። አደይን ወደ አንድ ፊት አድርገው እነሱ ደግሞ በመቀናቀን መካከል ሌላ ጸብ ውስጥ ይገባሉ ብለን እናስባለን። ቤዛ ደግሞ በድጋሚ ይሄ እድል ተሰጣትና እዛ ቤት ገባች ማለት ሌሎች ሀሳብና ሌሎች ተንኮሎችን እየፈጠረች ቤተሰቡን የምታመሰቃቅለው ይመስለኛል። ማንም ቢሆን ቤዛ እዛ ቤት እንድትገባ አይፈልግም። ነገር ግን አሁን ላይ ፍቅር የግዴታ ቤዛን እነሱ ቤት ማምጣት ስላለባት እማዬ ቤዛን እኮ አሟታል፣ አሁን ደግሞ ጎዳና ላይ ወድቃለች፣ ወንድሟም እሷም ያሉት ጎዳና ላይ ነው፣ ለዛም ደግሞ ቤዛ በጣም አሳዘነችኝ ትል ነበረ። እታለምም ከልጇ ውጪ ሌላ ሰው ስለማታምን ፍቅርን አምናት በቃ ቤዛን አምጫት ልትላት ትችላለች። ይህ የፍቅርና የቤዛ ተንኮል መሆኑ እስካሁን አልገባትም። ምክንያቱም ልጄ ፍቅር ፍጹም ናት፣ ምንም ነገር አታጠፋም፣ በእኔ በእናቷ ላይ ደግሞ ምንም ነገር ታረጋለች ብዬ አላስብም ብላ በማሰብ ልጇንም አምናታለች። አሁን ላይ ለውሳኔ እጅግ በጣም ተቸግራ ትገኛለች። በሌላ በኩል ደግሞ ኪንጎና ዳይመንድ ናቸው። ዳይመንድ እንግዲህ ኪንጎን ከእስር ቤት ለማስለቀቅ ደፋ ቀና እያለ ይገኝ ነበረ። ዳይመንድ ዶክተሩን ሲለምነው እንደነበረ አይተናል። ዶክተርም እንግዲህ ስለ ኪንጎ በመመስከር ከፖሊስ ጣቢያ ሄዶ አስፈትቶት ዋስ ሆኖ አስፈትቶለት ይገኛል። በዚህ ነገር ዳይመንድ እጅግ በጣም ደስተኛ ነው። ኪንጎ ስለተፈታለት በጣም ደስታውን መቋቋም አቅቶታል።
ኪንጎም ወደ ቅምጥል ተመለሰ እና ቅምጥልንና ማዘሯንም እጅግ በጣም አስደሰታቸው። ታዲያ ቅምጥልን በደስታ እየተፍለቀለቀች ቆይ ኪንጎ ማን ነው ያስፈታህ ስትልም ጠየቀችው። እድሜ ለዶክተሩ፣ ዶክተር ነው ያስፈታኝ፣ እጅግ በጣም ደስ ብሎኛል፣ ዋስ የሆነኝ እሱ ነው ይላት ነበረ። ቅምጥልም ማንም ማስፈታህ ማንም፣ ዋናው አንተ መፈታት ነው፣ ስለተፈታህ እጅግ በጣም ደስ ብሎኛል እና እኔ የምገባበት ቀዳዳ ጠፍቶብኝ ነበረ ትለዋለች። መስመር እየያዘ የሚገኘው የለሊና የባቡሬ የፍቅር ሁኔታ አሁን በጣም ደስ የሚል እና አጓጊ ነገር ላይ ደርሷል። ባቡሬና ለሊ እንግዲህ እጅግ በጣም ደስተኞች ሆነው ይገኛሉ። በዙሪያቸውም ያሉት አደይና ዴቭም እንዲሁ በእነሱ ስኬት እጅግ በጣም ደስተኞች ናቸው። ታዲያ ባቡሬ የኛ ነገር እንደዚህ እየተቋጨ ነው፣ ነገር ግን የእናንተ ሲልም ዴቭን ጠይቀውን ነበረ። ዴቭም አይ ባቡሬ እኛም እንቀጥላለን፣ መጀመሪያ እናንተ ተጋቡ፣ እኛ ደግሞ እንቀጥላለን፣ ብዙ ነገር ስለማስብ የኛ በቀላሉ ስለማይሆን ነው ይል ነበረ። አደይም እንዴት ምን ለማድረግ እየሞከርክ ነው? ምንስ ለማድረግ ነው ይህ ሁሉ ሀሳብ? እኔ የተጋነነ ነገር አልፈልግም ትለው ነበረ። ነገር ግን ዴቭ ስኬታማና ደስተኛ የሚያደርግሽን ነገር ነው የማደርግልሽ፣ ስለዚህ በጉጉት ጠብቂ፣ ይህ ላንቺ ሚስጥር ነው ይላት ነበረ። አደይ ምንም እንኳን ደስተኛ ባትሆንም በሰርጋቸው መራዘም እና ምንም እያሰበ ስላልመሰላት ደስተኛ ባትሆንም ነገር ግን የግዴታ ማስመሰል ስላለባት ዴቭን እሺ በማለት ነበር ቀለል አድርጋ የነገረችው። ገጀራው ከእስር ቤት ማምለጡ የምናውቀው ጉዳይ ነው። አሁን ላይ ደግሞ ገጀራው የሚሄድበት ምንም አይነት ቦታ የሚያውቀውም ሰው ስላልነበረ የግዴታ ወደዛም ወደዚህም ብሎ እያረፈ ያለው ለሊጋ ነው። ለሊ ጋር መሆኑ ደግሞ ለሁሉም ስጋትን ፈጥሮባቸዋል። ምክንያቱም ኢንስፔክተሩ በተደጋጋሚ ለሊ ቤት እየመጣ የለሊን ቤት ይፈትሻል እና ባቡሬም ሆነ እንዲሁም ደግሞ አደይ የገጀራው እዛ ቤት መምጣት ምንም አላስደሰታቸውም። እናም ባቡሬ ገጀራው አሁን እኔ ሚስቴ ባንተ ምክንያት እንድትጨነቅብኝ አልፈልግም፣ ስለዚህ በድጋሚ እዚህ ቤት እንዳትመጣ ወደምትሄድበት ሂድ ሲል ነበር እየመከረው የሚገኘው። ገጀራውም ቆይ ባቡሬ ታውቅ የለ ሌላ እኮ ምንም የማውቀው ሰውና የምጠጋበት ቦታ እንደሌለ ታውቃለህ፣ እህቴ እሷ ብቻ ናት እና እሱን ደግሞ ታውቃለህ፣ ወዴት ልሂድ ሲልም ጠይቆት ነበር። ነገር ግን ባቡሬ አይመለከተኝም፣ ግን ብቻ እሷ ጋር በተደጋጋሚ እየመጣህ አታስጨንቅብኝ፣ እናም የስጋት ቀጣና ውስጥ አትጣላት በማለት ከቤት አባሮታል። አደይም በዚህ ነገር በጣም ደስተኛ ናት። የባቡሬ ወደ ለሊ ቤት በተደጋጋሚ መንጣት ስላልወደደችው አሁን ከቤት ሲባረር እሷም ተደስታ ትገኛለች። በሌላ በኩል ደግሞ ሩታ ናት። ሩታ እንግዲህ የዶክተር አጠገብ አትድረሱብኝ ትል ነበረ። ሊዱ እንደለመደችው ስትንቀለቀል ዶክተሩን ስልክህን ስጠኝ፣ ከመኪና ይልቅ አንተ ታምራለህ በማለት ለመቅረብ እየሞከረች ትገኝ ነበረ። ይህንን እያየችው ሩታ እጅግ በጣም ተናዳ የሊዱን እጅ በመያዝ ካሁን በኋላ ከዶክተር አጠገብ እንዳላገኝሽ ቀጥ ብለሽ ጥፊ ስትል ነበር እያባረረቻት የምትገኘው። ሊዱ ምንም የምታውቀው ነገር ስለሌለ አንቺ ማነሽና ነው ከሱ አጠገብ የምታርቂኝ እያለችም ጸብ ውስጥ ገብተዋል። ታዲያ በዛ መካከል ሩታ ተናዳ ሊዱን ገፍትራ ጣለቻት። ሊዱም ስትወድቅ እያወደቀችው የዶክተር መኪና ላይ ነበረ። እንግዲህ ሊዱ ተጎድቻለሁኝ ሆስፒታሉ ሰዱኝ ብላ ተጮህባቸው ይሆን ወይስ ደግሞ በንግግር ችግሩን ይፈቱት ይሆን? እሱን በቀጣይ ቪዲዮ የምናየው ነው የሚሆነው። በድጋሚ እንኳን ለእናቶች ቀን በሰላም አደረሳችሁ። በዓለም ላይ ላላችሁ እናቶች በሙሉ መልካም የእናቶች ቀን የሆንላችሁ እላለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።